በጥር 2026 መጀመሪያ ላይ በሚኒያፖሊስ ከተማ ሰማይ ስር አንድ እጅግ አስፈሪ ደም አፋሳሽና የአገሪቱን የሕግ መሠረት ያናወጠ የታሪክ ምዕራፍ ተቀሰቀሰ። አንድ ሰው መገደሉ አይቀሬ ነው የሚሉ የፌዴራል የሀገር ውስጥ ደህንነት ምርመራ ወይንም ኤችኤስአይ ወኪል አስደንጋጭ ማስጠንቀቂያ ገና ደም ሳይፈስና አስክሬን ሳይወድቅ በአየር ላይ ይንሸራሸር ነበር። ይህ ማስጠንቀቂያ የትራምፕ አስተዳደር ኦፕሬሽን ሜትሮ ሰርጅ በሚል ስያሜ የድንበር ጥበቃ ወኪሎችን፣ የኢሚግሬሽን እና የጉምሩክ አስከባሪዎችን ማለትም አይሲኢ እና አወዛጋቢውን አዛዥ ግሪጎሪ ቦቪኖን ወደ ሚኒያፖሊስ ከተማ ሲያዘምት የነበረውን አደገኛና ስልታዊ ያልሆነ አካሄድ አስቀድሞ የተነበየ መርዶ ነበር። የሀገር ውስጥ ደህንነት ባለስልጣናት እነዚህ የድንበር ጠባቂ ኃይሎች በከተማ ውስጥ የኢሚግሬሽን ወረራዎችን ለማካሄድ የሚመጥኑ አይደሉም ብለው ደጋግመው ለማስረዳት ቢሞክሩም ሰሚ አላገኙም። እነዚህ ወኪሎች ለ50 ማይሎች ምንም አይነት ድጋፍ በሌለበት ደቡባዊ ድንበር ላይ ብቻቸውን ቆመው ራሳቸውን እንደ መጨረሻው የሀገር መከላከያ ግንባር አድርገው በማሰብ የሚንቀሳቀሱና አብዛኛውን ጊዜ በሕግ የማይጠየቁ በመሆናቸው በሚኒያፖሊስ ከተማ ውስጥ የሚፈጽሙት ድርጊት አሰቃቂ እንደሚሆን አስቀድሞም የታወቀ ነበር። በመጨረሻም ያ ሲፈራ የነበረው ግድያ በጥር 7 ቀን 2026 በሬኔ ጉድ ላይ ተፈጸመ። የሶስት ልጆች እናት የሆነችው የ37 ዓመቷ ሬኔ ጉድ በከተማው ውስጥ የሚካሄደውን የኢሚግሬሽን ወረራ እንደ ሕጋዊ ታዛቢ ሆና ስትከታተል በፌዴራል ወኪል ጥይት ተደብድባ ተገደለች። ይህ ግድያ በአሜሪካ የፍትህ ስርዓት ውስጥ ታይቶ የማይናወቅ የመናወጥ ማዕበልን ቀሰቀሰ። የግድያው ዜና እንደተሰማም አዛዥ ቦቪኖ ለአካባቢው አቃቢ ሕግ ዳንኤል ሮዘን የደወለው ስልክ የነገሩን አሰቃቂነት ይበልጥ አጋለጠው። ቦቪኖ በሚኒያፖሊስ የሚገኙ ተቃዋሚዎችን እብዶች ሲል ከመጥራቱም በላይ ይህንን ከተማ ዝም አናሰኘውም፣ እናጠፋዋለን በማለት ለሰላማዊ ዜጎች ያለውን የጥላቻ ጽንፍ ገለጸ። ቦቪኖ በሚኒያፖሊስ ላይ የፈጸመው የአድሏዊነት ንግግር እጅግ ዘግናኝ ነበር። የአቃቢ ሕግ ጽሕፈት ቤቱ መሪ ዳንኤል ሮዘን በሃይማኖታቸው አይሁድ በመሆናቸውና በሰንበት ቀን ስልክ ባለማንሳታቸው ከተመረጡት ሕዝቦች አንዱ ሲል በንቀትና በጸረ ሴማዊነት መንፈስ ተሳልቆባቸዋል። ይህ ንግግር ወኪሎቹ ወደ ከተማው የገቡት ሕግ ለማስከበር ሳይሆን ሕዝብን ለማንበርከክና ብጥብጥ ለመቀስቀስ እንደሆነ ግልጽ ማሳያ ነበር። የሬኔ ጉድ ግድያ ከተፈጸመ በኋላ የትራምፕ አስተዳደር እውነቱን ለመደበቅ የጀመረው ጥረት እጅግ አሳፋሪ ነበር። ፕሬዚዳንት ትራምፕ በራሳቸው የማኅበራዊ ትስስር ገጽ በሰጡት መግለጫ ሬኔ ጉድ ወኪሉን በኃይል ለመግጨት እንደሞከረችና ወኪሉ ራሱን ለመከላከል ሲል እንደተኮሰባት የሚገልጽ ፍጹም ሐሰተኛ መረጃን አሰራጩ። ይሁን እንጂ በስፍራው የነበሩ የቪዲዮ ማስረጃዎች እንደሚያሳዩት ሬኔ ከመኪናው ወርዳ ለመሸሽ በሞከረችበት ወቅት ነው በጥይት የተደበደበችው። ይባስ ብሎም በስፍራው የነበረ አንድ ሐኪም የሬኔን የልብ ትርታ ለመፈተሽና እርዳታ ለማድረግ ሲጠይቅ ወኪሎቹ ሐኪም መሆንን ግድ አይሰጠንም በማለት እርዳታ እንዳያደርግላት መከልከላቸው የታሪኩን አረመናዊነት ያጎለዋል። የሀገር ውስጥ ደህንነት ሚኒስትሯ ክሪስቲ ኖምም በተመሳሳይ ሁኔታ ሬኔን የአገር ውስጥ አሸባሪ ስትል ፈርጀዋታል። ይህ በመንግሥት ደረጃ የተካሄደው የውሸት ዘመቻ ገና ምርመራው ሳይጀመር ወኪሉን ነፃ ለማውጣትና ሟቿን ደግሞ እንደ ወንጀለኛ ለመሳል የታለመ መርዛማ ድርጊት ነበር። በዚህ የውሸትና የጭካኔ ድራማ የተቆጡ በሚኒያፖሊስ የሚገኙ የፌዴራል አቃቢ ሕጎች ታሪካዊ የተቃውሞ እርምጃን ወሰዱ። የወንጀል ዲቪዥን መሪ የነበረው ቶም ካልሁን ሎፔዝ እና 4 ሌሎች ከፍተኛ አቃቢ ሕጎች ከትራምፕ የፍትህ ሚኒስቴር የሚሰጣቸው ትዕዛዝ ከሕገ መንግሥቱና ከሙያ ስነ ምግባራቸው ጋር የሚጋጭ በመሆኑ በጅምላ ስራቸውን ለቀቁ። ይህ የጅምላ መልቀቂያ በአሜሪካ የፍትህ ታሪክ ውስጥ እጅግ አስደንጋጭ ክስተትም ነበር። ካልሁን ሎፔዝ እንደተናገረው የትራምፕ አስተዳደር በሚኒያፖሊስ ላይ የፈጸመው እርምጃ ወታደራዊ ወረራን ይመስል ነበር። ወኪሎቹ ጭምብል አድርገው ሙሉ የጦር መሳሪያ ታጥቀውና ሕዝቡን እንደ ጠላት በመመልከት ከተማዋን ሲያሸብሩ ነበር። ይህ የተቃውሞ ማዕበል እስከ ዋሽንግተን ዲሲ ድረስ በመዝለቅ በፍትህ ሚኒስቴር ውስጥ የሲቪል መብቶች ዲቪዥን መሪ የነበሩት 5 ከፍተኛ ባለሥልጣናትም አስተዳደሩ የሕግ የበላይነትን እየጣሰና ሙያዊ ነፃነታቸውን እየቀማ መሆኑን በመግለጽ ሥራቸውን ለቀዋል። የትራምፕ አስተዳደር በሚኒያፖሊስ ያካሄደው ወታደራዊ መሰል እንቅስቃሴ ዓላማው ስደተኞችን ማደን ብቻ ሳይሆን የአካባቢውን ማኅበረሰብ በማስፈራራት ፖለቲካዊ የበላይነትን ማረጋገጥ እንደነበረ አቃቢ ሕጎቹ ተገንዝበዋል። ቦቪኖ በሚኒያፖሊስ ላይ የሰነዘረው ማስፈራሪያና ትዕቢት በፌዴራል ደረጃ የሚመራው ሕገ ወጥነት ምን ያህል ስር የሰደደ እንደሆነ ያሳያል። አቃቢ ሕጎቹ ቦቪኖ ከተማዋን ለማረጋጋት ሳይሆን ለማንበርከክ እንደመጣ የተረዱት በስልክ ንግግሩ ወቅት በገሃድ ሲፎክር በሰሙበት ጊዜ ነው።
ይህ አይነቱ አስተሳሰብ በዲሞክራሲያዊት አሜሪካ ውስጥ ቦታ የሌለው ቢሆንም በትራምፕ አስተዳደር ግን እንደ ጀግንነት የሚቆጠር ተግባር ሆኗል። የሕግ ባለሙያዎች በተለይ የተደናገጡት ቦቪኖ የአቃቢ ሕግ መሪውን ዳንኤል ሮዘንን በሃይማኖታዊ ማንነታቸው ማጥቃታቸውን ሲሰሙ ነው። ይህ በሕግ አስከባሪ ተቋማት ውስጥ ሊኖር የማይችል ጥልቅ ጭፍን ጥላቻ የሚገልጽ ሲሆን እንዲህ አይነት መሪዎች የተሰጣቸውን ስልጣን ለጥፋት እንደሚጠቀሙበት አጠራጣሪ አልነበረም። ነገር ግን በትራምፕ አስተዳደር ውስጥ የነበረው የጭካኔ መንፈስ በሬኔ ጉድ ግድያ ብቻ አላበቃም። ጥር 24 ቀን 2026 የአሌክስ ፕሪቲ ግድያ ሌላ ጥቁር ነጥብ አስመዘገበ። አሌክስ ፕሪቲ የቀድሞ ወታደራዊ ሆስፒታል ነርስ ሲሆን ፌዴራል ወኪሎች ሰላማዊ ሰዎችን ሲያሸብሩ በስልኩ ቪዲዮ እየቀረጸ ነበር። ወኪሎቹ አሌክስን በፔፐር ስፕሬይ ደብድበው መሬት ላይ ከጣሉት በኋላ ምንም አይነት የመከላከል አቅም በሌለበት ሁኔታ 10 ጊዜ በጥይት ደብድበው ገለውታል። ይህ ግድያ የአጭር ጊዜ ግድያ ተብሎ በአቃቢ ሕጎችም ተገልጿል። ልክ እንደ ሬኔ ጉድ ሁሉ አሌክስም በመንግሥት ባለሥልጣናት ገዳይና አሸባሪ ተብሎ ተፈርጇል። ስቲቨን ሚለር የተባሉት የዋይት ሃውስ አማካሪ አሌክስ ወኪሎቹን ለመግደል እንደሞከረ ቢገልጹም በቪዲዮ የተደገፉ ማስረጃዎች ግን አሌክስ እጆቹን ወደ ላይ አንስቶ እጅ እየሰጠ በነበረበት ወቅት እንደተገደለ ያረጋግጣሉ። መንግሥት እውነቱን ለመቅበር በሚያደርገው ጥረት የአካባቢው መርማሪዎችና ፖሊሶች ወደ ግድያው ስፍራ እንዳይገቡና ማስረጃ እንዳይሰበስቡ መከልከሉ የአስተዳደሩን አምባገነንነት ደረጃም ያሳያል። የትራምፕ አስተዳደር የፈጸማቸው ግድያዎች በውሸትና በሴራ የታጀቡ ለመሆናቸው ሌላው ማረጋገጫ የአልፍሬድ አልጆርና እና የጁሊዮ ሴሳር ሶሳሴሊስ ጉዳይ ነው። አንድ የአይኤስኢ ወኪል እነዚህ ሰዎች በቮቬልና በመጥረጊያ ደብድበውኛል ብሎ የሰጠው ምስክርነት በመንግሥት ደረጃ ተሰራጭቶ ነበር። ሚኒስትር ክርስቲኖምም ወኪሉን አድብተው የገደሉ አስመስላ መግለጫ ሰጥታ ነበር። ይሁን እንጂ የክትትል ካሜራዎችና የአይን ምስክሮች እንዳረጋገጡት ወኪሉ የሰጠው ቃል ሙሉ በሙሉ ውሸት ነበር። ወኪሉ ራሱ ንጹሕ ዜጎችን ካሳደደ በኋላ ነው በሐሰት ክስ ሊመሰርትባቸው የሞከረው። በመጨረሻም አቃቢ ሕግ ሮዘን ክሱን ውድቅ ለማድረግ የተገደደ ሲሆን ወኪሉ ደግሞ በሐሰት ሪፖርትና በኃይል ጥቃት እንዲከሰስ ተደርጓል። ይህ ክስተት የትራምፕ አስተዳደር ወኪሎች በየጎዳናው ምን ያህል የውሸት ምስክርነት እንደሚሰጡና የሰዎችን ሕይወት ለማጥፋት እንደሚቀጥሩ ማሳያ ነው። በዚህ ሁሉ ትርምስ ውስጥ እጅግ ልብ የሚሰብረው የ5 ዓመቱ ሊያም ኮኔጅ ራሞስ ጉዳይ ነው። የኢሚግሬሽን ወኪሎች አባቱን ሲያስሩት ትንሹን ሊያም ብቻውን ትተውት ሄደዋል። ወኪሎቹ ሊያም ተጥሎ ተገኝቷል የሚል የሐሰት መግለጫ ቢሰጡም ጎረቤቶችና ሌሎች ሰዎች ልጁን ለመውሰድ ሲጠይቁ ወኪሎቹ እንዳልፈቀዱላቸው በአይን ምስክሮች ተረጋግጧል። ያ ሰማያዊ ኮፍያና የስፓይደርማን ቦርሳ ያደረገው ሕፃን በቴክሳስ እስር ቤት ለ1 ወር ያህል እንዲቆይ መደረጉ የትራምፕ አስተዳደር ምን ያህል ሰብአዊነት የጎደለውና ለሕግ የማይገዛ መሆኑን ለዓለም የመሰከረ አሰቃቂ ድርጊት ነው። ሕፃኑ ሊያም የዚህ አረመኔያዊ የኢሚግሬሽን ፖሊሲ ሰለባ የሆነው ገና በለጋ ዕድሜው ቢሆንም ይህም የአሜሪካን መንግሥት ዓለም አቀፍ ስም ክፉኛ የጎዳ ክስተት ነው። የሚኒያፖሊስ ግድያዎችን ተከትሎ የመጣው የውሸት ዘመቻ የአሜሪካ የፍትሕ ሥርዓት ምን ያህል አደጋ ላይ እንደወደቀም የሚያሳይ ነው። የአገሪቱ የፍትህ ሚኒስትር ፓም ቦንዲ በፎክስ ኒውስ ቀርበው ስራቸውን በገዛ ፈቃዳቸው የለቀቁትን አቃቢ ሕጎች ስራ አባረርኳቸው ማለታቸውና የሕክምና ጥቅማጥቅሞቻቸውን መንጠቃቸው አስተዳደሩ የሕግ የበላይነትን በሚያከብሩ ባለሙያዎች ላይ ያለውን ንቀት ያሳያል። ይህ በባለሙያዎች ላይ የተፈጸመ አዋራጅ ተግባር በአሜሪካ የሕግ ታሪክ ውስጥ እጅግ አሳፋሪ ከሆኑት መካከል አንዱ ነው። ስራቸውን የለቀቁት አቃቢ ሕጎች ለዓመታት በአገሪቱ የሕግ ስርዓት ውስጥ በታማኝነት ያገለገሉ ቢሆንም በትራምፕ አስተዳደር ግን እንደ ከዳተኛ ተፈርጀዋል። የሬኔ ጉድ ግድያ ምርመራ ሂደት የፌዴራል መንግሥት እንዴት የሕግ ሂደቱን ለማደናቀፍ እንደሚሞክር ግልጽ ማሳያ ነው። የፌዴራል የምርመራ ቢሮ ኤፍቢአይ የምርመራውን ኃላፊነት እንዲረከብ ተደርጎ የአካባቢው መርማሪዎች እንዳይገቡ መከልከላቸው እውነቱን ለመደበቅ የተደረገ ሴራ እንደሆነ አቃቢ ሕጎቹ ይናገራሉ። ሬኔ ጉድ በጥይት ከተመታሽ በኋላ የትራምፕ አስተዳደር ባለሥልጣናት ያሰራጩት የሐሰት ዜና ሕዝቡን ቁጣ ለመቀስቀስና የግድያውን አሰቃቂነት ለማድበስበስ የታለመ ነበር። ሬኔ ጉድ ወኪሉን ልትገድል ስትሞክር ነው የተተኮሰባት የሚለው መረጃ ምንም አይነት መሠረት የሌለውና ለወኪሉ የጥፋተኝነት መከላከያ እንዲሆን የታቀደ የውሸት ፋብሪካ ውጤት ነው። አሌክስ ፕሪቲ የተገደለበት ሁኔታ ደግሞ ይበልጥ ዘግናኝ ነው። አሌክስ እጁን ሰጥቶ መሬት ላይ ባለበት ሁኔታ በ10 ጥይቶች መደብደቡ ይህ እርምጃ ሕግ የማስከበር ሳይሆን በቀልን የመወጣት ተግባር መሆኑን ያሳያል። አሌክስ የቀድሞ ወታደሮች ሆስፒታል ነርስ እንደመሆኑ ለማህበረሰቡ ሰላማዊ አገልግሎት ሲሰጥ የነበረ ሰው ነው።
ነገር ግን የፌዴራል መንግስት እሱን አሸባሪ ብሎ መፈረጁ ማንኛውም መንግስትን የሚቃወም ዜጋ ለግድያና ለውርደት እንደሚዳረግ የተላለፈ አስፈሪ መልእክት ነው። ይህ ግድያ የተፈጸመው በጠራራ ፀሐይና በአይን ምስክሮች ፊት ቢሆንም እስካሁን ድረስ በግድያው ተሳታፊ የሆኑት ወኪሎች ላይ ምንም አይነት ክስ አለመመስረቱ የአስተዳደሩን ወገንተኝነት ያረጋግጣል። የሚኒያፖሊስ ታሪክ የሚያስተምረን ነገር ቢኖር ስልጣን ለእውነትና ለሕግ ካልተገዛ ወደ ጥፋት መሳሪያነት እንደሚለወጥ ነው። የትራምፕ አስተዳደር በሚኒያፖሊስ ላይ የፈጸመው ግፍ በአሜሪካ ታሪክ ውስጥ እጅግ ጥቁር ጠባሳ ሆኖም ይኖራል። ቶም ካልሁን ሎፔዝ እንዳለው አንድ መንግስት ለእውነት ያለውን ቁርጠኝነት ሲተው ህገወጥነት ይነግሳል። ህገወጥነት ደግሞ ወደ ትርምስ ያመራል። በሚኒያፖሊስ ጎዳናዎች ላይ የፈሰሰው የአሜሪካውያን ደም መንግስት ራሱ የህግ ተጻራሪ የውሸት ምንጭ ሲሆን የሚያመጣውን አሰቃቂ ጥፋት ለታሪክ ያስቀምጡታል። ይህ በትራምፕ አስተዳደር ስር የተፈጸመው የመብት ጥሰትና የፍትህ መዛባት በአሜሪካ ታሪክ ውስጥ እጅግ ጥቁርና ፈጽሞ የማይረሳ ጠባሳ ሆኖ ይኖራል። ይህ አሰቃቂ የታሪክ ምዕራፍ የአሜሪካን የህግ የበላይነትና የዲሞክራሲ እሴቶች ክፉኛ የናደ ነው። በሚኒያፖሊስ የተፈጸመው ግድያና የውሸት ዘመቻ ለወደፊቱ ትውልድ ትልቅ ማስጠንቀቂያም ነው። የሬኔ ጉድና የአሌክስ ፕሪቲ ህይወት መጥፋት እንዲሁም የሊያም ኔኮጅ ራሞስ እንባ የትራምፕ አስተዳደር የፈጸመው ግፍ ምስክሮች ናቸው። ይህ ታሪክ የአሜሪካን የፍትህ ስርዓት ለማዳን የታገሉትን አቃቢ ህጎች ጀግንነት የሚዘክር ቢሆንም የሀገሪቱ መሪዎች የፈጸሙትን ክህደትና የውሸት ድርጊት ግን ፈጽሞ ይቅር የማይባል ታሪክ ጥቁር ነጥብ አድርጎታል። የሚኒያፖሊስ ጎዳናዎች ዛሬም የፈሰሰውን ደም ይናገራሉ። የዋይት ሃውስ ውሸቶች ደግሞ በአየር ላይ እንደተንሳፈፉ ይገኛሉ። ሆኖም እውነት መቼም ቢሆን ተቀብራ እንደማትቀርና የታሪክ ፍርድ መምጣቱ የማይቀር መሆኑ የተረጋገጠ ነው።